አንድ ሰው ጥሩ ሰውም አስፈሪ ሰውም መሆን አይችልም ብላችሁ የምታስቡ ከሆነ ተሳስታችኋል። በሚገባ ይችላል። በጥሩነት ማስፈራትን የተካኑ ብዙ ሰዎች አሉ። በብዙዎች የሚከበር የሚፈራና የሚደመጥ ሰው መሆን ከፈለጋችሁ በጣም ብዙ ጥረት አይጠበቅባችሁም። አንድ ወሳኝ ነገር ብቻ አድርጉ። ዝምታችሁ እንዲናገር አድርጉ። የዓለማችን በጣም አስፈሪውና አደገኛው ሰው ጮክ ብሎ የሚያወራና በሰው ፊት ለራሱ የተለየ ቦታ የሚሰጥ ሰው አይደለም። ይልቅ አስፈሪው ሰው ምኑም የማይታወቅና ከስንት አንዴ የሚናገር ሰው ነው። አስፈሪ ሰው ብዙ የማይታይ ኃይል አለው። ብዙ አይናገርም። ሲናገር ግን በአንዴ ትልቅ ተጽዕኖ መፍጠር ይችላል። ብዙ ቦታ አይገኝም። በሚገኝበት ስፍራ ግን በብዙዎች ይከበራል። ስለራሱ ደጋግሞ አያወራም፣ በተግባር ያሳያል። ሰው እንዲፈራችሁ የምታደርጉት ሰውን ለመጉዳት ወይም በሰው ለመጠቀም ሳይሆን የራሳችሁን ጥቅምና ክብር ለማስጠበቅ ነው። የዋህነትም ሲበዛ እንደ ሬት ይጎመዝዛል። ለራሳችሁ መቆም የማትችሉ የሁሉም ሰው መጠቀሚያና መጫወቻ አትሁኑ። አዎ፣ ራሱን የሚጠብቅ አስፈሪ ሰው ሁኑ። ራሱን አድኖ ለብዙዎች መትረፍ የሚችል መጥፎ ሰው ሁኑ። ጅብ ካለፈ እንደሚጮኸው ውሻ እንዳትሆኑ ተጠንቀቁ። ከብዙ አቅጣጫ ከተጎዳችሁና ከተበደላችሁ በኋላ ዳግም ለመነሳት አትፍጨርጨሩ። አስቀድማችሁ የማይናወጥ ጽኑ ማንነትን ገንቡ። ለራሳችሁ ተገን ሁኑ። ምንም አይነት ያለ ፍቃዳችሁ በሕይወታችሁ ውስጥ የሚከናወን ነገር እንዲኖር አትፍቀዱ። አንዳንዴ ባዶ ክብር ያዋርዳል። ቀን ቆርጦ ዋጋ ያስከፍላል። ሳታስቡት አንገት ያስደፋችኋል። ፍርሃት የታከለበት ክብር ግን ድንበራችሁን ሁሉ ያስጠብቃል። ዙሪያችሁን ሁሉ ያጸዳዋል። ኃይላችሁን አሰባስቡ። አቅማችሁን አጠናክሩ። ደረጃችሁን ጨምሩ። የሚያኮራችሁን ስብዕናና ማንነት ገንቡ። በፍርሃት የምታከብሩትን አንድ ሰው አስቡ። ምናልባትም ያን ሰው ትወዱት ይሆናል። ትልቅ ቦታ ትሰጡት ይሆናል። በዛው ልክም ትፈሩታላችሁ። የምትፈሩት ሊጎዳችሁ ስለሚችል ወይም ልታሸንፉት ስለማትችሉ አይደለም። የምትፈሩት ከናንተ የላቀ ደረጃን ስላለው ነው። በፍርሃት የምታከብሩት ከየት ተነስቶ እንዴት የት እንደደረሰ በሚገባ ስለምታውቁ ነው። እናንተን ለማስፈራራት ምንም የተለየ ነገር ስለማያደርግ ነው። አዎ ጀግናዬ፣ ጥሩ ሰው ሁን። በዛው ልክም ለሚንቁህና ለሚሳለቁብህ ሰዎች አስፈሪ መሆንህን እንዳትረሳ። ለሚወድህ ፍቅርን፣ ለሚያከብርህ ክብርን፣ ጊዜ ለሚሰጥህ ጊዜና ትኩረትን፣ ለሚያስደስትህም ሳቅና ደስታን ትሰጣለህ። ለሚንቅህ ግን ክብርን ልትሰጥ አትችልም። ለሚያንቋሽሽህ ግን ቦታ ልትሰጥ አትችልም። ስምህን ለሚያጠፋው ግን ትኩረትህን ልትሰጠው አትችልም። ምንም ያህል መልካም ብትሆን መልካምነትህ በራሱ የማይሰራበት ስፍራ መኖሩን አስተውል። ለሰዎች ጥሩ ነገር አድርግ። ሰዎችን ውደድ። ሰዎችን አክብር። የራስህን ክብር ግን በየቦታው አትጣል። በፍጹም ራስህን ባይተዋር አታድርግ። ለሰዎች ተፋለም፣ ለራስህ ግን ከዛ በላይ ተፋለም። ሰዎችን ጠብቅ፣ ራስህን ግን ከዛ በላይ ጠብቅ። ስምህ በጥሩነት ይነሳ፣ ምግባርህ በመልካምነት ይታወቅ። ድንበርህ ሲታለፍ ግን ዝም እንደማትል አሳይ። ሰውን አትጥላ። ተጎድቻለሁ ብለህ አቅም የሌለውን ሰው ለመጉዳት አትነሳ። በእውነቱ አዛኝ ልብ ይኑርህ። ነገር ግን አቅምህን ሊገዳደር ለሚመጣው በር ሰባሪ እውነተኛ ማንነትህን አሳየው። አስፈሪ ሰው የሚያስፈራው አንዱ በትዕግስቱ ሲሆን ሌላውም በዝምታው ነው።
በዙሪያ ካሉ ሰዎች ሁሉ ዝምተኛውና ታጋሹ ሁን። የአስፈሪነትን ኃይልም ተጎናጸፍ። ትወዳቸዋለህ፣ ነገር ግን ያለ እነርሱ መኖር ትችላለህ። ያስፈልጉሃል፣ ነገር ግን ባታገኛቸውም ለራስህ ብቁ ነህ። ትራራላቸዋለህ፣ ነገር ግን ለራስህ ከምትሰጠው አዘኔታ አያግዱህም። ትልቅ ስፍራ ትሰጣቸዋለህ፣ ታከብራቸዋለህ፣ ነገር ግን በሰጣቸው ቦታ አስታከው በአንተ ላይ የጥቅም ብልጫ እንዲወስዱ አትፈቅድም። ሰዎችን መውደድ ብትችልም ብታፈቅራቸውም ብታስብላቸውም ቢያስፈልጉህም በአንተ ሕይወት ላይ ስልጣን እንደሌላቸው ልታሳውቃቸው ይገባል። በራስ ላይ ከሾምካቸው የምትመገበውንም እነርሱ እስኪመርጡልህ ልታደርሳቸው ትችላለህ። ዘላለም አብሮህ የሚቆይ ሰው የለም። ለጥቅሙ ብቻ እየፈለገ ሊያተርፍብህ ብቻ እየጠራ አብሮ ሊኖር የሚገባ ሰው አያስፈልግህም። ሲለዩህ እንዳጡህ እንጂ እንዳጣሃቸው እንዲሰማቸው አታድርግ። አውጥናዬ ይወቁት። ከምታፈቅራቸው ሰዎች ውጪም ለራስህ ብቁ ነህ። ከወዳጆች በቀርም ራስህን ማሻሻል ትችላለህ። የምትፈልጋቸው ቢርቁ፣ የወደድካቸው ቢለዩ፣ ያከበርካቸው ቢንቁ፣ የመረጥካቸው ባይመርጡ፣ የምታስብላቸው ባያስቡልህ እንኳን ለራስህ መሆን ራስህን ማብቃት በፍጹም አያቅትህም። ሰዎችን ፈልገን እንወዳቸዋለን። ውስጣችንን አዳምጠን እንቀርባቸዋለን። ከፍቅራችን የተነሳ የሚገባቸውን ክብርና ቦታ እንሰጣቸዋለን። ነገር ግን ከኛ ባገኙት ነገር ላይ ታከው በእኛ ላይ ተጠቃሚ ለመሆን የሚጥሩ ከሆነ የማስቆም ኃላፊነቱ የኛ ነው። አንተ ዝም ካልክ እምነትህን የሚሸጥ፣ ፍቅርህን በቁስ የሚቀይር፣ ወዳጅነትህን በገንዘብ የሚለውጥ ሰው ይኖራል። መልካም የሆንክለት ሰው ሁሉ መልካም ላይሆንልህ ይችላል። ያንተ ለእርሱ ማሰብና መጨነቅ አንተን መጠቀሚያ ከማድረግ አያግደውም። አዎ ብቻህን መቆም አቅቶ ራስህን ለመቻል ሰንፈ ያለ እነርሱ ሕይወት ጨለማ እንደሆነችብህ አምነ እንደቀረብካቸው ለሚያስቡ ማናቸውም ሰዎች ራስህ ብቁ መሆንህን አሳያቸው። ያለ እነርሱ ብሩህ ደስተኛ ሕይወት መኖር እንደምትችል አረጋግጥላቸው። በራስህ መንገድ ያሰብክበት እንደምትደርስ በግልጽ አሳያቸው። የስኬትህ ኃይል፣ የከፍታህ ምስጢር፣ የማንነትህ ልኬት ራስህ እንደሆንክ አረጋግጥላቸው። እነርሱን ስታጣ ክንፋቸው እንደተመታች ወፍ መብረር የማትችል ስለመሰላቸውም እንደውም ሸክም እንደተቀነሰልህ በሚያሳይ መልኩ በረራህን አፍጥነው። ስራህን በጥራት ስራው። የላቀውን ውጤት አስመዝግብ። ማንም ሰው በፍቅር ሰበብ ሊጫወትብህ እንደማይችል በሰጠው አክብሮት ምክንያት ሊዘልፍህና ሊንቅህ እንደማይገባ በተግባር አሳየው። አንተ ኳሷን ካልሆንክለት ማንም ሰው ሊጫወትብህ እንደማይችል አስታውስ። የሚሰጥህን ክብር፣ የምትታሰብበትን አቅጣጫ፣ ተቀባይነት የምታገኝበትን መንገድ የምትወስነው አንተና አንተ ብቻ እንደሆንክ ተረዳ። ማንም ጋር እውነት አለ። ማንም የሚያምንበትና የሚከተለው እውነት አለው። ዛሬ እውነት፣ ነገ ውሸት፣ ዛሬ መንገድ፣ ነገ ደግሞ መሰናክል የሚሆን እውነት ግን የለም። እውነት ምንጊዜም እውነት ነው። ትልቁ እውነትም እግዚአብሔር አምላክ ብቻ ነው። እውነት ብሎ በመማል ውሸትን እውነት ማድረግ አይቻልም። እውነትንም እንደ ውሸት በማስመሰል ሐሰት ማድረግ አይቻልም። እውነታን ስትይዝ እግዚአብሔር አምላክህ አብሮ እንዳለ አንዳች አትጠራጠር። በእውነት መንገድ ስትጓዝ የውስጥህን እርግጠኝነት በሚገባ ተጠቀም። ፈጣሪ የሚወደው የፍቅር ሕይወት
በእውነታ ላይ የተመሰረተውን ነው። እግዚአብሔር የሚባርከው ንብረት በትክክለኛው መንገድ በእውነታው አካሄድ የመጣውን ንብረት ነው። የስኬት ዋስትና ጠንክሮ መስራት፣ ራስን ከመግዛትና ለዓላማ ከመታገልም በላይ ከፈጣሪ ጋር መስራትህ ነው። አዎ፣ እውነታችሁ ይጽና። በልባችሁ የያዛችሁት የተማመናችሁት አምላካችሁ እንዳለበት ያመናችሁት ሕይወታችሁን እንደሚቀይረው የምትጠብቁት ባላችሁ ላይ የሚያስጨምርላችሁ ስጦታችሁን ለውጤት በሚያበቃው እውነታ ላይ ተደገፉ። ምድር ሐሰትን ብታነግስ፣ ዓለም በማታለል አባዜ ብትዋጥ፣ ሰዎች ክፋትን ከደግነት በላይ ቢመርጡ፣ በእርግጥም ከልባችሁ የሚያኮራችሁን ውስጣችሁ የሚቀበለውን በልበ ሙሉነት የሚያናግራችሁን ስኬት ማግኘት ከፈለጋችሁ እውነትን ያዙ፣ እውነትን ተደገፉ። ያመናችሁበት ነገር ሳታስቡት ጭምር በእውንነት ይገለጣል። ቅድሚያ የሰጣችሁት ጉዳይ በሕይወታችሁ ትልቁን ስፍራ ይይዛል። በመንፈሳዊነት ውጤት በአምላካችሁ ሥራ የምትተማመኑ ከሆነ እውነትን አጥብቃችሁ ያዙ። ስኬትን ከልባችሁ ከፈለጋችሁ፣ ደስታንም በራሳችሁ ማግኘት ከተመኛችሁ ዓላማችሁን አስቀድሙ። አዎ ጀግናዬ፣ በልቤ ያስከው እውነት ይገለጣልና ከዓለም ሐሰት አፈንግጠ ከጭፍኑ ራስ ወዳድነት ወጥተ በኢጎ መመራት አቁመ እግዚአብሔር የሆነውን እውነታ በመከተል አትረበሽ። ፈጣሪ በሚወደው መንገድ በመጓዝ አትሸበር። ዓለም ለጊዜው ያሸነፈች ቢመስልህ እንኳን የሕይወት ዘመንህን በሙሉ አሸናፊ የሚያደርግህን አምላክ እንዳያስክ አትርሳ። ስልጣን፣ ዝና፣ ሀብት፣ ስኬት በእውነታውም ሆነ በሐሰቱ መንገድ ይመጣሉ። በሐሰቱና በሰዎች ግፍ ሲመጡ ግን ጦሳቸው ከባድ ይሆናል። ምናልባትም ሊያጠፉህ ይችላሉ። በእውነታው መንገድ ሲመጡ ግን በእግዚአብሔር ይደገፋሉ፣ በአምላክህ ይመራሉ። ጸጋህን ያበዙታል፣ ስጦታህን ያስባርኩታል። እውነታህን አጽና፣ እውነተኛውን ስኬትም የራስህ አድርግ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫልዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ ስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው ስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ።
ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ ነፃነትህን ገድበው ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ፣ ያማረህን ሁሉ አታድርግ፣ እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ሥርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ሥራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ሥርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ሥራ ትግባ። በአንድም ሆነ በብዙ አጋጣሚ ሰዎች እንድናምናቸው ያደርጉናል። ወሳኝ ነገሮችን እንደሚያደርጉልን፣ እንደሚደግፉን፣ ከጎናችን እንደሚቆሙ፣ እንደሚያበረቱን ቃል ይገቡልናል። የሽታ ቃላችንን፣ የእምነት ድርሻችንን ይወስዳሉ። ነገር ግን ባላሰብነው መንገድ ቃላቸውን ሲያጥፉ፣ ሊታመኑለት ሳይችሉ ሲቀሩ የረሱትም ሊመስሉ ይችላሉ። በዚህ ሰዓት አምነን የጠበቅነው ተስፋችንን የሞላው ድጋፍ ይሆነናል ብለን ያሰብነው ሰው ሸብረክ በማለቱ አብረን ሸብረክ ማለት ለራሳችን ከገባነው እምነት በተሻለ የእርሱን ቃል ማመን ከራሳችን ሐሳብ ይልቅ የእርሱን ሐሳብ የማስቀደም ዝንባሌ ካለን አሸናፊነታችን ምኞት ብቻ፣ እድገታችንም ቅዠት ብቻ ሆኖ የሚቀር ይሆናል። አዎ ጀግናዬ፣ አያበቃም። ያመኑብህ ሰዎች እንኳን እምነታቸውን ቢያነሱ አንተ በራስህ እስካላመንክ ምንም ነገር አያበቃም። ቃላቸውን የሰጡህ ነገር ግን ቃላቸውን ያልኖሩ ሰዎች እንኳን ቢያጋጥሙ ለራስህ ቃል እስካልታመንክ ድረስ አስደናቂው የሕይወት ጉዞ አያበቃም። ማንም ባይኖረኝ አምላኬ ከኔ ጋር ነው። ለራሴ እኔ ያለው ብለህ እስካላመንክ ድረስ አንዳችም የከፍታ ጉዞ አያበቃም። ጥሩ ተማሪ በመሆን ብቻ አንዴ ከደረሰብህ ክህደት ተገቢውን ወሳኝ ትምህርት ትወስዳለህ። ማንን መቼ እንዴት ማመን እንዳለብህ ትረዳለህ። ከማን ምንን መጠበቅ እንደሚገባህ ትገነዘባለህ። ችሎታ በራስ መተማመንህንም የሚያካትት ይሆናል። አዎ መቼም ቢሆን እንደ ራስ የሚሆንልህ ሰው እንደሌለ አስታውስ። 10 ጊዜ ቃል ቢገባልህ እንድታምንበት እድሉን ቢሰጥ ማንም እንደ ራስ አድርጎ አስቦ ተጨንቆ አውጥቶ አውርዶ ላንተ ጉዳይ ሊሯሯጥ አይችልም። ዋጋህን ለራስ አውጣ። መታመን የማይገባውን እያመንክ ቃልን በተግባር መፈጸም ከማያውቀው ቃል እየወሰድክ የመደገፍ ሐሳብ እንጂ ተግባር ከማያውቅ እየጠበቅ ራስህን ወደ ውድቀትና ሽንፈት አትሳበው። ማንም ስላልታመነልህ ከቃሉ በላይ ጥቅሙን ስላስቀደመ ካንተ በላይ ለራሱ ስለወገነ ካንተ በላይ ራሱን ስላስቀደመ ብዙ አትደነቅ፣ አትገረም፣ አትረበሽ። አዎ አንተ ብትሆን አታደርገው ይሆናል። አንተን ያልሆነ ሰው ግን ሊያደርገው ይችላል። ይህ ሆኖብኛል የሚል እሳቤ ይዘህ ግን እንዳታቆም። ማንም ስላላመነብህ፣ ማንም ከጎንህ ስላልቆመ፣ በተደጋጋሚ ስለወደቅ፣ የትናንት ጠባሳ ስላገረሸብህ፣ ዛሬን ማሸነፍ ስለቸገረ በፍጹም እንዳታቆም። በውስጥ የሚመላለሱ ሐሳቦች በሙሉ
ወደ ምድር እስካልወረዱና በተግባር እስካልታዩ ድረስ ሐሳብህ አያበቃም። ማለምህ አይቆምም፣ መመኘትህ አይገታም፣ መናፈቅህ አይቀርም። በራስ አሸንፈ እንቅልፍ የነሱህን ሐሳቦች ቋጥ፣ ጀርባ የሰጡህን ሰዎች አስደምም፣ በራሱ የተማመነውን ማንነትህንም አኩራው። ትልቅ አገር አለ። ከትልቅ ቤተሰብ ተገኝተሃል። ከትልቅ ማህበረሰብ ወጥተሃል። ጀርባህ በሙሉ ትልቅ ብሩክና ድንቅ ነው። በመልካም ስራቸው፣ በጀግንነታቸው፣ በጥንካሬያቸው፣ ባይበገሬነታቸው ግሩም ሀገር ያስረከቡ፣ ከምንም ከማንም ጠብቀው የሰጡ፣ እምነት የነበራቸው፣ ዘወትር ፈጣሪያቸውን በመማፀን ብርቱ ጠንካራ የሆኑ አስገራሚ አባቶች፣ ድንቅ እናቶች ነበሩ። አምላክን ማመን እስኬት እንደሆነ በተግባር አሳይተዋል። ያለምንም ጥርጣሬ ዘራቸውን ይዘራሉ። ዝናብ ስለመኖሩ አይጨነቁም። በቂ ፀሐይ ስለመገኘቱ አያስቡም። ከዘሩት በኋላ ስራውን የሚሰራው አምላክ እንደሆነ ከልባቸው ያምናሉ። ስለዚህ የራሳቸውን ድርሻ ተወጥተው የቀረውን ኃላፊነት ለእርሱ ይሰጡታል። ከሚያስደንቀው ሥራ ብዙ ተምረዋል፣ ብዙ ተረድተዋል። መቼ፣ እንዴት፣ ምን ማድረግ እንደሚችል ያውቃሉና በመንገዳቸው ሁሉ አምላካቸው እንደቀደመ፣ ሥራውን እንደሰራ፣ ሕይወታቸውንም እንደመራ ነው። አዎ ጀግናዬ፣ መንገዱን ምረጥ። የእምነትን መንገድ፣ የጽናትን መንገድ፣ የታላቅነትን መንገድ ምረጥ። በሕግጋቱ ተመራ፣ ቃሉን አክብር፣ በሕልውናው ተማመን፣ በሥራዎቹ እመን። እምነት የጎደለው ሐሳብ ባይታሰብ ይመረጣል። ምክንያቱም እውን ከመሆን ይልቅ በየቦታው ተበታትኖ የመቅረት ዕድሉ ሰፊ ነውና። መጥፎም ሆነ መልካም ከልብ የታመነ ካንጀት የተቀበሉት ደጋግሞ በማሰብ የሚያስተጋቡት የትኛውም ሐሳብ የሚሆንበት ጊዜ ባይታወቅም መሆኑ ግን የማይቀር ጉዳይ ነው። ሁሌም በተስፋ ውስጥ መኖር ከባድ ሊሆን ይችላል። ጽኑ እምነት ከታከለበት ግን ክብደቱ አንሶ በራሱ ኃይልና ብርታት እንዲሁም የጽናት ምክንያት ይሆናል። ፈጣሪውን የሚወድ ሰው አማኝ ነው። በየትኛውም መንገድ ቢሆን አንድም ሐሳቡ እንደተሳካለት አድርጎ ያመሰግናል፣ አሊያም እንደሚሳካለት አምኖ በጽናት ይጠብቃል። በግማሽ ልብ በጥርጣሬ የሚፈጽመው አንዳች ነገር የለውም። አዎ፣ የአምላክ መንገድ የታላቅነት መንገድ ነው። ከትቢያ ላይ ተነስተ፣ ከታች ከምንም ተነስተ ዋናው ከፍታ ላይ የምትደርሰው በፈጣሪ እገዛ፣ በእርሱ መልካም ፍቃድ ነው። ሰው በራሱ ፍጹም ፍጥረት አይደለም። በአምላክ ቀዳሚነት ግን ለፍጹምነት የተጠጋን ጉዞ ተጉዞ እንከን አልባ በሚባል ደረጃ አልፎ ከፍታውን ተቆናጦ ይገኛል። ሁሌም የአምላክን መንገድ ምረጥ። ቅን፣ መልካም፣ በጎ አሳቢ፣ በጎ አድራጊ ሁን። በቻልከው መጠን መንገድህንም ውደድ። ለእህትህ ድረስላት። ለሰዎች መኖር ጀምር። ሰዎችን አክብር። መርዳት በምትችለው ሁሉ እርዳቸው፣ አግዛቸው፣ ከጎናቸው ሁን። አምላክ ሥራውን ባንተ ላይ አድሮ እንዲሰራ አድርግ። ባንተ በኩል እንዲመሰገን፣ እንዲታመን ኃላፊነትህን ተወጣ። መርምሮ ፈልጎ የማወቅን ጥበብ የሚያድል እርሱ ነው። ተጠቦ ተራቆ እንደገና ራስን መፍጠር፣ በድንቃ ድንቅ መንገድ መጓዝን የሚያስችል እርሱ ነው። ከውድድር፣ ከቅናት፣ ከማይረባ ንጽጽር ወጥተ ባንተ ላይ ያለውን የፈጣሪ ተአምር ማስወጣት ጀምር። ባንተ አቅም በተፈቀደልህ መጠን መስራት የምትችለውን በሚገባ እየሰራ ተገኝ። በረከትህን ጨምር፣ ሽልማትህንም አብዛ።
እምነቱን የበላ ሰው ፍርዱ ከምድር ሳይሆን ከሰማይ ነው። አልታየውም ብሎ በድብቅ በወዳጁ ላይ ሸፍጥ የሚሰራ ሰው ቅጣቱ ከሰው ሳይሆን ከፈጣሪ ነው። ከናንተ የሚጠበቀው ማመን ነው። አምናችሁም ሁሉ ነገሩን ለፈጣሪ ስጡት። አምናችሁት ልባችሁን ከፍታችሁለት ራሳችሁን ሰጥታችሁት በራሳችሁ ላይ ሾማችሁት ሳለ እርሱ ግን እምነታችሁን በልቶ የሰጣችሁትን ኃላፊነት ሽሮ የክህደትን ካባ ቢያከናንባችሁ በቅድሚያ ሰውነቱን አስታውሱ። በቀጣይነት ምክንያቱን አስተውሉ። በመጨረሻም ለራሳችሁ ደህንነትና ውስጣዊ ጤንነት ብላችሁ ለፈጣሪ አሳልፋችሁ ስጡት። ክህደት ትልቅ የልብ ስብራትን ያመጣል። ክህደት ያለፈውንም የሚመጣውንም ሕይወት ጥላሸት ይቀባዋል። ክህደት በቀላሉ ለማይሽር ጠባሳ ይዳርጋል። የሰው ልጅ ለምን የገዛ ወዳጁን ብዙ ክፉና ደግ አብሮ ያሳለፈውን አንድ ሰሞን የልቤ ነው የሚለውን ሰው እንደሚከዳ ቢመረመር ምናልባትም ይህን ያህል ሚዛን የሚደፋና የሚያሳምን ምክንያት ላይገኝ ይችላል። የክህደት ገፈት ቀማሾች እናንተ ብቻ አይደላችሁም። ክህደት ትናንት የነበረ ዛሬም ያለ ነገም እንዲሁ የሚኖር ክፉ ተግባር ነው። አዎ፣ በክህደት አትሸበሩ። አንድ ያመናችሁት ሰው ቃሉን ስላጠፈ ራሳችሁን አትውቀሱ። በሌላው ጥፋት ራሳችሁን አትቅጡ። ቢዘገይ እንጂ ማንም ሰው የእጁን ማግኘቱ አይቀርም። ማንም ቃላችሁን በልቶ ልባችሁን አድምቶ ተስፋችሁን አጨልሞ ሕይወታችሁን አመሰቃቅሎ አይቀርም። የሥራውን የምትሰጡት እናንተ ሳትሆኑ የእናንተንም የእነርሱንም ልብ የሚያውቀው ፈጣሪ ነው። እናንተ ምንም ብታደርጉ አንዴ የተሰበረ ልባችሁን ልትጠግኑት አትችሉም። መፍትያችሁ አንድና አንድ ነው። እርሱም ራሳችሁን ብርታትና ጽናቱን እንዲሰጣችሁ ለፈጣሪ መስጠት፣ የከዳችሁን ሰውም እንዲሁ ለአምላካችሁ አሳልፎ መስጠት። እናንተ ምን በወጣችሁ በሰው ጥፋት ራሳችሁን ትቀጣላችሁ? እናንተ ምን ለማግኘት ያሳመማችሁን ሰው በልባችሁ አዝላችሁ ትኖራላችሁ? ጥፋት ሳታጠፉ የማንንም በደል አትቀበሉ። በሰው መበደላችሁ ሳያንስ ዳግም ራሳችሁን አትበድሉ። በወቅቱ ሁኔታውን መቀበል ከባድ ቢሆንም ስራው ያውጣው የማለት ብርታት ይኑራችሁ። ያመናትን ሰው የከዳች ነፍስ መቼም ረፍት እንደማታገኝ አስታውሱ። አዎ ጀግናዬ፣ ሰውን ማመንህ ሞኝነት አይደለም። ራስህን አሳልፈ መስጠትህ ጥፋት አይደለም። ምናልባትም ጥፋት ሊሆን የሚችለው ሁሉም ሰው ልክ እንዳንተው ታማኝና ቃሉን የሚጠብቅ እንደሆነ ማሰብ ሊሆን ይችላል። አንዳንዴ ያንተ ታማኝ መሆን ከመከዳት ላያድንህ ይችላል። ያንተ ጥሩና ሩህሩህ ሰው መሆን ከመገፋት ላያድንህ ይችላል። ሕይወት እንግዲህ እንደዚህ ነች። አንተ ከልብህ ታማኝ የልቤ የምትለው ሰው ግን ከዳተኛ፣ አንተ መልካም ሰው የእኔ ብቻ የምትለው ሰው ግን አስመሳይ መሰሪ ሊሆን ይችላል። እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆን ሳያንስ በገዛ ራስህ አትጫወት። አንዴ የፈሰሰ ውሃ አይታፈስም። አንዴ የተሰበረ ልብም እንደ ቀድሞ ሊሆን አይችልም። እውነታውን ለማድበስበስ አትሞክር። የሆነብህን አምነህ ተቀበል። ዓለም ከጥቂት ከሃዲዎች በላይ ልክ እንዳንተ ባሉ ብዙ ታማኞች የተሞላች እንደሆነች ወቅ። ሰው ያቆሰለውን ልብህን ፈጣሪ በሰው ዳግም እንደሚያክመው እመን። በሆዳችሁ የያዛችሁትን በልባችሁ ያዘላችሁትን ውስጣችሁ የሚመላለሰውን ሚስጥራችሁን እስካልተናገራችሁ ድረስ ማን ያውቀዋል?
እናንተና እግዚአብሔር አምላካችሁ ብቻ። የልብን ስብራት የውስጥን ብሶትና ህመም ደጋግሞ ለሰው መናገሩ መፍትሄ ካላመጣ የጉዳዩን ክብደት ካልቀነሰው ይባሱንም መጠቋቆሚያና መዘባበቻ ካደረገን ለራሳችን ሚስጥረኛ ብንሆንስ ምን እንጎዳለን? ሁሉ ቢነገር ሆድ ባዶ ይቀራል እንዲል ቢሂሉ ስለራሳችሁ ማንም የማያውቀው ሚስጥር ሊኖር እንደሚገባ ወቁ። ማንም የሚዳፈራችሁ የሚያውቃችሁን ያክል ነው። ማንም ስማችሁን የሚያጠፋው ፊት በሰጣችሁት ልክ ነው። ልታይ ባላችሁ ማግስት ደብቁኝ ማለቱ እንዳይመጣ ተጠንቀቁ። ማንም የሚያጠቃችሁ ሚስጥራችሁን ሲያውቅ ነው። አንዳንድ ጉዳዮች ከሚስጥርነትም አልፈው ለራስም ድጋሚ የሚነገሩ ላይሆኑ ይችላሉ። አዎ ጀግናዬ፣ ሚስጥረኛ ሁን። ከራስ ጋር ብቻ የምታወራው አደባባይ የማይወጣ ውስጡን የሚተገበር እያደር ፍሬ የሚያፈራ አንተ ብቻ የምትቀርፈው ጉዳይ ይኖር። አንዳንዶች ሲበዛ ግልጽ ናቸውና ስለነርሱ ህይወት ከባጥ እስከ ቆጡ የማያውቅ ሰው የለም። ህይወትህን የሚኖርልህ ማህበረሰቡ ሳይሆን ራስህ ነህ። የቤትህን በር በርግደህ ከፍተህ ሌባውን ተጠያቂ ማድረግ አትችልም። ገመናህን በሙሉ በየቦታው እየዘረገብክ ብትናቅና ብትገፋ ሌላውን አካል መውቀስ አትችልም። የግል ሚስጥርን አለመጠበቅ ራስን እንደመካድ ይቆጠራል። የቤትን ጉዳይ በየቦታው ቡና መጠጫ ማድረግ በፍቃደኝነት ጠላትን ወደ ቤት እንደመጥራት ይታያል። ሚስጥረኛ የምትሆነው ማንንም ልትጎዳ ወይም ማንንም ንቀህ አይደለም። ሚስጥረኛነት ራስህን ከአደጋ ለመጠበቅና የህይወትህን ደህንነት ለማረጋገጥ ነው። አዎ ማንም ምንም ይበል፣ የራስህን ነገር ግን ለራስህ ብቻ ያዘው። ማንም እንዴትም ይጠይቅ። መናገር የሌለብህን የግል ጉዳይ ለማንም አትናገር። ህይወት የራሷ ሸክም አላት። ሚስጥርን ማባከን ከተጨመረባት ደግሞ ሸክሟ እጅግ ይጨምራል፣ ውስብስብነቷም ይባባሳል። ቀላል ህይወት ለመኖር አንደኛው የምታደርገው ነገር ብቻን ማድረግ የሚገባህን ነገሮች ብቻን ማድረግ ነው። ችግርን ስትነግረው ሁሉም ሰው ጆሮ የሚሰጥ የምርም ሊረዳ እንዳልሆነ ወቅ። ግማሹ ያንተን ችግር ከራሱ ጋር እያነጻጸረ ይጽናናብሃል፣ ግማሹም ነገ በክፉ ቀን ስምህን ሊያጠፋበት ይጠቀመዋል። ምንን ሚስጥር አድርገ ከራስህና ከፈጣሪ ጋር ማውራት እንዳለብህ ወቅ። ለሰዎች የምታጋራው ሐሳብም ምን እንደሚያስከትልብህ አስቀድመ መርምር። ስታወራው እንደሚቀል ብቻ ሳይሆን ወሬው የሚያመጣውን የከፋ መዘዝም ለመቋቋም ራስህን አዘጋጅ። አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም፣ የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን
ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣ ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ። አዎ አትፈለጉ፣ በምትኩ ፈጣሪን ፈልጉ። አትወደዱ፣ በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው በብዙ መንገድ የሚሰራው በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። አዎ ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ 10 ውደቁ፣ 10 ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የሕይወት መሰናክል እንደሚያሻግራችሁ ወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል። የቅርብና የሩቅ እቅዶችህን ለራስ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ ያሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ራሳችንን እናገራለን። በሂደትም ከተራ ቃልነት በዘለለ ራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ራሴ የገባኸውን ቃል በፍጹም እንዳትሰብር። ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራሴ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ
የሚሰማ ተመልካች ምስክር አይኖርም። ነገር ግን ሕሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር በጥልቀት ይከታተልሃል፣ ያደምጥሃል። ለራስ የምትሰጠውን እያንዳንዱን ግምት በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈርህ የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ፣ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሁንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር፣ መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።